ዓመቷን ግን በምን በለቻቸው እጆቹ አስናቻቸው ነው በግናታች ግን ነች እንጂ እሺ ጥሬ ስጋ እንዴ ግምት አይደለም እኮ እንደኔ ሰላም ተመልካቾች እንደምን አላችሁ? ሳምንታችሁ እንዴት ነው? እኛ ሳምንታችን ቆንጆ ነበረ። ጥሩ አሳልፈን ከአዲስ እንግዶች ጋራ በአዲስ ሳምንት ተገናኝተናል። እንግዲህ እንኳን ሰላም ጠበቃችሁን። እናንተም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ እንደሚታወቀው የጉራማይሌ መድረካችን ላይ ከተለያዩ አካባቢዎች ከተለያዩ ሰፈሮች በተለያየ የሙያ ዘርፍ ውስጥ ያሉ ልጆች ይመጣሉ። አብረን የጉራማይሌ መድረክ የተዘጋጁ ጨዋታዎቻችንን እንጨዋወታለን። ከዛ በተጨማሪ ደግሞ ስለ ስራ፣ ስለ ሙያ፣ ስለ ህይወት እንነጋገራለን። የዛሬ እንግዶችም ደግሞ የስራ ዘርፋቸው የሙያ ዘርፋቸው ምን እንደሆነ ከየት አካባቢ እንደመጡ እንዲሁም ደግሞ እነማን እንደሆኑ እስኪ አብረን በጋራ ዛሬ እኩል ነው የምንተዋወቃቸው። እንተዋወቅ። ከማን ጀምር? በስማም ትትና ከነሱ ታድላችሁ ከእናንተ ተብሏል። ከእናንተ መካከል ደግሞ እኔ በቃ ያው ከሷ አልጀምር። እሺ እንጀምር። አመሰግናለሁ። ስሜ ቃል ኪዳን ይባላል። ሞዴል ነኝ። ሞዴል? አዎ። እና ቲክቶክ እሰራለሁ። ሊፕሲንግ ቲክቶክ ላይ ሊፕሲንግ ትሰሪያለሽ? ሊፕሲንግ እሰራለሁ። አይ መልካም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንቀጥል። እኔ መውደድ ጌትነት እባላለሁ። በቲክቶክ ስሜ መውደድ። ቲክቶከር ነኝ። ከ200,000 በላይ ተከታዮች አሉ። እና ተማሪ ነኝ፣ ሰራተኛ ነኝ። ተማሪ ነህ፣ ሰራተኛ ነህ። ይህንን 200,000 ሰው ያስከተልከው ቲክቶክ ላይ ምን በመስራት ነው? እኔ ኮንተንቴ ፈኒ ኮንተንቶች ነው የምሰራው። የሚያተኩረው ፈኒ የሆኑ ቪዲዮዎችን ነው የምንሰራው እና እንደሱ አይነት ነገር ነው የምንሰራው። ሰውን የሚያዝናና ነገር። ስለዚህ ሰው እየተዝናና ነው በደንብ? እየተዝናና። በጣም መልካም። እንኳን ደህና መጣ። እንኳን ደህና ቆየሽ። እሺ ወደ እናንተ እንምጣ። እባክሽ ከአንቺ እንጀምር። አመሰግናለሁ። ስሜ ሲፈን ሚደቅሳ ይባላል። ጀማሪ ቲክቶከር ነኝ። ጀማሪ ቲክቶከር ነሽ። እየጀመርሽ ነው። ለመጀመር ምን አነሳሳሽ? ለመዝናኛ ቀስ በቀስ እያልን ጀመርን። ምንም አንልም። ተማሪ ሰራተኛ ነኝ። ተማሪ ነሽ፣ ሰራተኛ ነሽ? ምን እየሰራሽ ነው? የመንግስት ሰራተኛ ነኝ። የመንግስት ሰራተኛ ነሽ? ደስ ሲል። ተማሪ፣ የመንግስት ሰራተኛ፣ ከዛ ደግሞ ቲክቶከር። ስለዚህ በደንብ በቃ ሁሉም ላይ እንዳጠፊ እየተሳተፍሽ ነው ያለሽው። ደስ ይላል። ሲፈንዬ እንኳን ደህና መጣሽ። እንኳን ደህና ጠበቅሽኝ። እስኪ ሲፈን የቡድን አጋር ራስን አስተዋወቀ። ስሜ ኪሩቤል አማረ እባላለሁ። ኮንተንት ክሬተር ነኝ። በቲክቶክ ስሜ ሊል ኪራ በሚባለው ነው የሚታወቀው። የምሰራው ኮንተንቶች ደግሞ ፈኒስት ዙሪያሪ ነው። ሰውን ያዝናናሉ ብለን ያሰብናቸውን ነገሮች በሳቅ መልክ እያደረግን እናቀርባለን ማለት ነው። ስለዚህ ሰውን በደንብ አድርገህ እያዝናናኸው ነው ያለው ማለት ነው። በቲክቶክ ወደ 132,000 ፎሎወሮች አለን። እናዝናናለን። መልካም። እንግዲህ ሁላችሁም ስለመጣችሁ በድጋሚ ደስ ብሎኛል። የጉራማይሌ መድረክ እንደሚታወቀው የጨዋታ የሳቅ መድረክ ነው። ስለዚህ የውድድርም መድረክ ደግሞ መሆኑ እንደ ተያዘ ሆኖ ማለት ነው። የመጀመሪያው ዙር ውድድራችንን ነው የምንጀምረው። የመጀመሪያው ዙር ውድድራችን ምስል ከምስል መደመር ነው። በየዙሩ በርካታ ዙሮች አሉ። ያው የተለመዱ ናቸው፣ የምናውቃቸው ናቸው። ግን ደግሞ አዳዲስ እንግዶችን ስለሆነ የያዝነው ከእናንተ ጋራ የዙሮችን ጥያቄዎች እየጠየቅናችሁ ቀጣይ ውድድራችንን እናደርጋለን ማለት ነው። የመጀመሪያውን ጥያቄ ለመጠየቅ ሁላችሁም ዝግጁ ናችሁ? ዝግጁ፣ በከፍተኛ ድምፅ ዝግጁ ተብሏል። እንጀምራለን። የመጀመሪያው ምስል ከምስል ጥያቄያችን የሚሆነው የነ ቃል ኪዳን ቡድን ጥያቄ ነው የሚሆነው። ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? እናንተ ነው ይኸው ቃል። እሺ እንደውም ዞር ልበል በደንብ ይኸው በደንብ እንዲታይሽ፣ በእኔ እንዳታሳቢ። ያላችሁ 30 ሰከንድ ነው፣ እያለቀ ነው። ግልገል። እሺ ይሄስ? ጉስቋል፣ ቁልቋል። አይሆኑም። ስለዚህ አልተመለሰም። ይህ ጥያቄ ወደ እናንተ ይመጣል። ምንድን ነው? በግናታች ግን ነች እንጂ። እሺ ግድ የለም አልተመለሰም። ይህ ጥያቄ በሁለቱም ቡድን አልተመለሰም። የዚህ ጥያቄ ምላሻችን የሚሆነው
ግልገል በለስ ነው። በለስ ነው ቁልቋል አይባልም። ጉስቋል ሳይሆን ቁልቋል ነው የሚባለው። ቁልቋል ነው የሚባለው ግን ደግሞ በሌላ ስሙ በለስም ይባላል። ስለዚህ ምላሻችን የሚሆነው ግልገል በለስ ነው የሚሆነው። ምንድን ነው አወቀው? ኧረ እባክህ በለሱን እንኳን እናውቀዋለን። በላ ነገር አለ። ግልገል በለሱን ግድብ ነው ሲባል አልሰማችሁም? ግልገል በለስ የሚባል ግድብ አለ ይኖራል። እኛ ዋናው አይቀርም ይኖራል። እሺ እንቀጥል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ምስሉን ተመልከቱት። ይህ ምስል አለ እዛ ጋር ካለው ምስል ጋራ ሲደመር ሌላ እስኪ ሞር ከስጋነቱ ይልቅ ምኑ ያመዝናል? እሺ ጮማ ብቻ ነው። ሰዓታችሁ እያለቀ ነው። ምንድን ነው? ሻኛ ጥሬ ስጋ ግምት አይደለም እኮ እንደኔ ጓደኛ ነው ትግል ማጣከሽን እሺ እናንተ ጋር መጥቷል። ምንድን ነው? ሜንት ስጋ አይደለ? ሚትራት አይደለም። ግን ደግሞ አትሊስት አንቺ ቀረብ ብለሻል አይደለም? ሌላ እንደው ስብራት ቢሆንስ? ስብ አለ፣ ራት አለ። ምላሻችን የሚሆነው ስብራት። ታይማችን አልቋል ነው። ስብራት ነው። ያው የነሱ ጥያቄ ስለሆነ ወደ እናንተ የሚመጣው ቶሎ መመለስ አለባችሁ። ስለዚህ ካልመለሳችሁት እኛ እንመልሰዋለን ማለት ነው። እንቀጥላለን። ወደ ራሳችሁ ጥያቄ እናምራ። የራሳችሁ ጥያቄ ሲሆን በሰዓት ነው የሚቀርብላችሁ። ይህ ቀጣይ የምትመለከቱት ሁለት ምስል ከምስል ነው። ምንድን ነው? ሰንግላስ በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው የኪሩቤል እና የሲፈን ነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? መስመር ዳኛ የመስመር ዳኛ ወይም ደግሞ መስመር ዳኛ ነው ምላሻችን የሚሆነው። በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ቃል ኪዳን መውደድ፣ እዮብ መኮንን። እዚህ ጋር በጣም የምንወዳቸው ወጣት ታዳጊ ተዋናይ እንዲሁም ደግሞ ሞኪን ያው ሁላችንም በጣም የምናከብረው ለብዙዎቻችን አርአያ የሆነ ተዋናይ ነው። እዮብ መኮንን ደግሞ እኔ በግሌ በጣም የማደንቀው ሰው ነው። ማን ነው? ዘፋኝ ነው እዮብ መኮንን። እስኪ የሚሞክራለ የእዮብን ስራ ድምፃ በጣም ግን በምን በለሻቸው እጆቹ አስመቻቸው አረሙ ድምፃዊ ተብለህ እየጠበቅን እንደዚህ ጉድ አደረከን እኮ። እዮብ ጥልቅ የሆነ መልእክት ያላቸውን ግጥሞች በመጻፍ በጣም ተወዳጅ የሚባል ሙዚቀኛ ነው። እንግዲህ ያው ብዙ ስራዎቹ አብረውን ይኖራሉ። እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ እናንተ ጋራ ነው። ምንድን ነው? ቀይ አፈር። የእነሱ ነው። እሺ ቀይ ሜዳ። ይሄ ለምን ቀይነቱን ሳይሆን ማጉላት የተፈለገው ያው ቀይ ቢሆን ኖሮ ብቻውን ይሆን ነበር። ከረባት ሜዳ አይሆንም። ቢኖር ይሆን ነበር ግን ከረባት ሜዳ የሚባል ነገር ስለሌለ ብቻ አልሆነም፣ አልተመለሰም። እናንተ ጋር እንምጣ እስኪ። ምን ሊሆን ይችላል? ቀይ አፈር፣ ቀይ ሜዳ፣ ቀይ አፈር ነው እኛም የምንገምተው ብለዋል። ስለዚህ ቀይ ሜዳ፣ ቀይ አፈር አይደለም ምላሻችን። ይህ ሁለት ምስል ከምስል ሲደመር መልሱ የሚሆነው
ታይላንድ ነው። ታይላንድ ነው ምላሻችን የሚሆነው። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ 2 ምስል ነው። ምንድን ነው መውደድ? ምንድን ነው? ሰብናፕ ናፕ ግን አሁን ይሄ የነቃኔ የተኛ ሰውዬ ነው እዚህ ጋር ያለው። ናፕ ያደረገ ሰው ናፕ ሰብና ግን ሰብን አይደለም ማዛ ጋር ኦኬ ሰባ እሺ ሰባ መኝታ ሰባ እንቅልፍ አይደለም። ስለዚህ ምላሻችን ሰባተኛ። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? ቡና ቤት ወይም ደግሞ ኮፊ ሃውስ። በትክክል ተመልከቱ። ቡና ቤት ወይም ኮፊ ሃውስ። ቡና ትወጃለሽ? ቶሎ መለሽ በደንብ። አሁን በቃ አንቺ የኔ ጓደኛ መሆን ትችላለሽ ማለት ነው። በጠዋት ኧረ እባክሽ ጠዋት ቡና ጠጪ እንባባላለን። አንቺ ከሰዓት አንቺ ቤት ደግሞ አሁን ቡና ጠጪ እንዳትረሺ፣ በቃ ቡና ጠጪ ብለሽ ጥሪ። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 2 ምስል ነው። ምንድን ነው? ሱዳን። ጎረቤት ሀገር ሱዳን። ዳን አድማስ ሱዳን በትክክል ተመልሷል። እንቀጥል። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 2 ምስል ከምስል ነው። ምንድን ነው? እነሱ ጋር ነው። ቆይ ወደ እናንተ ተመልሶ ይመጣል። ምንድን ነው? 3 ቀስት 3 ቀስት። እሺ ስለዚህ 3 ቀስት አይደለም። ሰዓታችሁ እያለቀ ነው። 3 አልተመለሰም። ይህ ጥያቄ ወደ እናንተ መጥቷል። ምንድን ነው? ቀስተ ሰማይ አይደለም። ቀላል ነበረ። ተመልሶታላችሁ ብዬ አስቤ ነበር። ቀስተ ሰማይ አይደለም። ስለዚህ ይህ ምስል ከምስል ምላሹ የሚሆነው ቀስተ ደመና ነው። ቀስተ ደመና። ወደ 2ኛው ዙር ውድድራችን እናልፋለን። ከዛ በፊት ግን የመጀመሪያው ዙር ውድድራችን ተመልካቾቻችን ይሄንን ይመስላል። አሸናፊ ሆነው ያጠናቀቁት ቡድኖች የነ ኪሩቤል ሳይሆን የነ መውደድ ቡድን ናቸው። እንኳን ደስ አላችሁ። ወደ 2ኛው ዙር ልጅ አባቱን አይቀድም። አይ ግን ይገርማል። አሁን የኛ ልጆች እኮ ጥለው ሄደዋል። እሺ ስለዚህ ወደ 2ኛው ዙር ውድድራችን እንለፍ። 2ኛው ዙር ውድድራችን የሚሆነው እዚህ ስክሪን ላይ ሳንቲሞች አሉ። መክፈት ነው። ታውቁታላችሁ ብዬ አስባለሁ። ስለዚህ የመክፈቱን እድል ለእናንተ ልስጣችሁ። ከእናንተ መካከል ሲፈን አንቺ ክፈች። ስንት ይከፈት? 50 ሳንቲም። 50 ይከፈት። 50 ሳንቲም። እንቆቅልሽ ምን አውቅልሽ? እየተንሳፈፉ መልካም ሰፌድ ሰፉ። ምንድን ነው? እየተንሳፈፉ መልካም ሰፌድ ሰፉ። ምንድን ነው? ወሬ ነው። እሺ አይደለም፣ ወሬ አይደለም። እየተንሳፈፉ መልካም ሰፌድ ሰፉ። ምላሻችን የሚሆነው ንብ ነው። ንብ። እሺ ስለዚህ አልተመለሰም የዚህ ጥያቄ። ወደ እናንተ እንምጣ። ስንት ይከፈት? 25 ሳንቲም። 25 ሳንቲም። 25 ይከፈት። 25 ተከፍቷል። እንቆቅልሽ ምን አውቅም። የሰማይ ፈረስ አየር ባየር ያደርስ። ምንድን ነው ምላሹ?
የሰማይ ፈረስ አየር ባየር ያደርስ። እንደውም ቀላል ነው። አስቢ ውስጥ የሰማይ ፈረስ አየር ባየር ያደርስ። አትጨነቂ፣ አልተመለሰም። ነጥብ ነው የሚቀረው፣ ምንም አይቀርም ሌላ። ስለዚህ የሰማይ ፈረስ አየር ባየር ያደርስ፣ ግን ደግሞ ምላሻችን የሚሆነው ቀላል ነው አይደል? ምንድን ነው? ደመና አይደለም። እሺ ምላሻችን የሚሆነው አይሮፕላን ወይም ደግሞ ፕሌን ነው የሚሆነው። ፕሌን ነው የሚሆነው። ቀላል ነው አይደል? በል እስኪ አበባ ላፈ እድልህን። ስንት ይከፈት? አንድ ሳንቲም ይከፈት። እንቆቅልህ። ፀሐይ የምትፈራ ውሃ የምትደፍር ምንድን ናት? ፀሐይ የምትፈራ ውሃ የምትደፍር ምንድን ናት? እንቁራሪት አይደለም። እንቁራሪት ፀሐይ ትደፍራለች? ውሃ ትደፍራለች። ፀሐይ ትፈራለች? እሺ አልተመለሰም። ምላሻችን የሚሆነው ፀሐይ የምትፈራ ውሃ የምትደፍር ቅቤ ናት። በእንቆቅልሹ ምላሽ ቅቤ ናት። የመጨረሻ የቀረን 1 ብር ነው። 1 ብር ይከፈትልሃል። ይከፈት። እንቆቅልህ። ምን አቅልሽ? ክፍሉን መሙላት እችላለሁ ግን ቦታ አልይዝም። ክፍሉን መሙላት ሽቶ እችላለሁ ግን ቦታ አልይዝም። ሌላ ሀሳብ ጥሩ ነው። ሽታ አይደለም። መብራት አምፖል መብራት አይደለም። አልተመለሰም። ስለዚህ ክፍሉን መሙላት እችላለሁ ግን ቦታ አልይዝም። ምላሻችን የሚሆነው ብርሃን ነው። ብርሃን ነው። ግን ቀርቧል። ቢያንስ ሽታ ብሎ ቀርቧል። ግን ብርሃን ነው ምላሽ። ብርሃን ነው ምላሻችን የሚሆነው። ስለዚህ ሁለተኛው ዙር ውድድራችንም ይሄንን ይመስላል ተመልካቾቻችን። በሁለተኛው ዙር ውድድራችን እንደምትመለከቱት ነው እንግዲህ እንቆቅልሽ ላይ ትንሽ ጠንከር ያለ ነው መሰለኝ። ሁለቱም ቡድኖች አልመለሱም። ስለዚህ እኩል ነጥብ አምጥተዋል ማለት ነው በዚህኛው ዙር ውድድራችን። ወደ ቀጣዩ ዙር ውድድር እናልፋለን። ቀጣዩ ዙር ውድድራችን የዝብርቅርቅ ሰዓት ላይ ነው አሁን የምንደርሰው። ዝብርቅርቅ እንደሚታወቀው በጣም ከፍጥነት ጋር የምትጫወቱት ጨዋታ ነው። 10 ሰከንድ ነው ያላችሁ። በ10 ሰከንድ ውስጥ ነው እዚህ ጋር ተዘበራርቀ የቀረቡ ፊደላትን አጣምራችሁ አቀናጅታችሁ አንድ ቃል አድርጋችሁ የምታሳዩን ማለት ነው። እንጀምር። ዝግጁ? የመጀመሪያውን የዝብርቅርቅ ጥያቄያችንን የምናደርገው ለኪሩቤልና ሲፈን ነው። ጀምሩ። 10 ሰከንድ ስላላችሁ በጣም መፍጠን አለባችሁ። ሰከንዳችሁ እየቆጠረ ነው። እሺ ምንድን ነው? ሴም እሺ ሰምስናትም በል እሺ ስምምነት። ስለዚህ ምላሹን አብረን በጋራ እንመልከተው። ስምምነት በትክክል ተመልሷል። የፍጥነት ነገር ስላለ ሊበላሽ ቆንጆ ተደርጎ ላይጻፍ ይችላል። ስለዚህ እንረዳለን። እሱን እንቀጥላለን። ቀጣይ ዝግጁ? ጀምሩ። 3 ሰከንድ 2 1 ሰዓት አልቋል። መጽሐፋችን ብቻ አይደለም ማየት አለብናል። ምንድን ነበር የተጻፈው ግን? መቅዘፊያ እንመልከተው። እሺ መቅዘፊያ ትክክል ነበር። 1 ሰከንድ ብትፈጥን ኖሮ ትመልሱት ነበር። 1 ሰከንድ የመፍጠን ጉዳይ ነው ይሄንን ውጤት ያሳጣችሁ። እንቀጥላለን። ቀጣይ ጀምሩ። ፍጠኑ 3 2 ሰዓት አልቋል።
ሰዓት አልቋል። ምን ነበር? ምን ነበር? ሽክርክሪት ልትሉ ነበረ። ምላሹን እንመልከተው እስኪ። ተሽከርካሪ ምላሻችን ነበረ፣ አልተመለሰም። ወደ ቀጣይ እናልፋለን። ቀጣይ 10 ሰከንድ ነው ያላችሁ፣ ጀምሩ። ንገሪው፣ ቢያንስ አግዙ፣ ተጋገዙ፣ አንሱት። 5 ሰከንድ። 4 3 2 ነው። መጽሐፍቶች ነው። መጽሐፍቶች አይ እንዴው እሺ፣ መጽሐፍች ነው የሚለው። መጽሐፍች እንደ ፎን እናድርገው ራሱ ቢባል የቀረ ፊደል አለ። ስለዚህ አልተመለሰም ማለት ነው። አልተመለሰም። ምላሹን እንመልከተው። ምላሻችን የሚሆነው መጽሐፍቶች ነው። መጽሐፍቶች ምላሻችን ነው። ግን ደግሞ ሀሳቡ መጥቶላችኋል፣ ሙሉ አልተጻፈም። ስለዚህ አልተመለሰም ማለት ነው። አልተመለሰም። ተመልካቾቻችን የዝብርቅርቅ ሰዓታችን ይሄንን ይመስላል። በዝብርቅርቅ ቆይታችን ደግሞ በቀረበላቸው ጥያቄ አንድ በመመለስ ኪሩቤልና ሲፈን የዚህ ዙር አሸናፊ ሆነዋል። እንኳን ደስ አላችሁ። ይሄ ነገር እሺ፣ ወደ መጨረሻው ዙር ውድድራችን እናልፋለን። የመጨረሻው ዙር ውድድር ምሳሌያዊ አነጋገር ነው እንደሚታወቀው። ስለዚህ ፐዝሎቹን ለመክፈት ለመከፋፈት ዝግጁ ነን? ዝግጁ። የመጀመሪያውን ፐዝል ክፈቱ። 3 ተከፍቷል። እሺ፣ ከዶሮ ጋር የሚያያዝ ግንኙነት ያለው ምሳሌ። እንቁላል ቀስ በቀስ ወደ ነፍስ ማየት። እንቁላል ቀስ በቀስ ወደ ነፍስም አይሆንም ብሏል እሱ ራሱ። ስለዚህ አይሆንም። ክፈቱ። 6 ሊከፈት። ብር የአንገት ጌጥ የሚታይበት ቄብሮ ቤት በኩል ነው ወንድም። አቤት ክፈትሽ የሚባል አባባል ክፈትሽ። ስንት? 2 ቁጥር 2። እሺ፣ ጆሮ ጌጥ እና ዶሮ ጌጡ ምንድን ነው? ዶሮ ምንድን ነው? ጌጡ ምንድን ነው? ተማከሩ። ክፈት። እስከዛ ስንት ይከፈት? 7 ይከፈት። እሺ፣ 7 ተከፍቷል። እንክፈት። ክፈቱ። ታዲያ ልከፍተው ይሆን? ከዚህ ጋር ሆኜ እያየሁኝ ነው። 5 ቁጥር። እሺ፣ 5 ቁጥር ይከፈት። 5 ተከፍቷል። አልመለስኩም። ይክፈት። ክፈት። 8 ቁጥር 8 ተከፍቷል። ያው 8 ጥሩ ፍንጭ አለው። ምንድን ነው? እኔ በጣም ከውድድሩ በላይ የሱ መልስ እያወቀኝ ነው፣ ለመሳቅ ማለት ነው። እሺ፣ ምንድን ነው? እውቀት ይፈልጋል። ኪሩ ምንድን ነው? ተያዝክ። ክፈቱ። ስንት ይከፈት? ኦልሬዲ ተከፈተ። 4 ቁጥር ይከፈት። እሷ 4 ስላለች 4 እንክፈትላት። 4 ተከፍቷል። ቢያገጡ አይመላለጡ። ሲያጌጡ ይሻላል። ሲያጌጡ አይመላለጡ። ምን እየለቀሙ
እሺ ሲያጌጡ ይመላለጡ አይደለም። የቀረው አንድ ቁጥር ነው። አንድ ይከፈታል። ለሁለቱም ቡድን ነው የሚከፈተው። አንድ ያወቀው ቡድን መመለስ ይችላል። ምንድን ነው? ጆሮና ዶሮ ፍንጭ ምን ብዬ ልስጣችሁ? ፍንጭ ምን ብዬ ልስጣችኋለሁ? አይ ዶሮ ዶሮ ነው፣ ጥሬው ጥሬ ነው፣ ጆሮ ጆሮ ነው፣ ጌጡ ጌጥ ነው። አንድ ላይ ናቸው። እሺ ምንድን ነው? አናውቀው። ኧረ ተው ግድ የለም። ዶሮ ጌጡ ለጆሮ ጌጡ ዶሮ ምንድን ነበር? ጥሬው ለዶሮ ጥሬው ለጆሮ ጌጥ ለዶሮ ጥሬ ወጥ ለጆሮ ጌጥ ለዶሮ ጥሬ ለጆሮ ጌጡ አይደለም፣ አልተመለሰም። እሺ ስለዚህ በትክክል አልመለሳችሁትም። የመጨረሻው የምሳሌያዊ አነጋገራችን ምላሻችን የሚሆነው ጉትቻ ለጆሮ ጥሬ ለዶሮ። ደርሳለች። ጉትቻ ለጆሮ ጥሬ ለዶሮ የመጨረሻው የምሳሌያዊ አነጋገር ምላሻችን ነው። የምሳሌያዊ አነጋገር ጥያቄያችንም ደግሞ እንደምትመለከቱት ነው። ሁለቱም ቡድን የቀረበውን ሁለት ጥያቄ ባለመመለስ እኩል ነጥብ አምጥተዋል። በስተመጨረሻም ግን በአጠቃላይ በነበረን ቆይታ በውድድሩ ከባድ ነበር እንዴ? በጣም ከባድ በጣም ከባድ ነው። በጣም ቀላል ነው ብለዋል። እንግዲህ ከበደም ቀለለም የቻሉትን ያህል ሞክረው መልሰው የዚህ ዙር አሸናፊ ሆነው ያጠናቀቁት ቡድኖች እነ ኪሩቤል ናቸው። ኪሩቤልና ሲፈን አሸናፊ የመጡት እንኳን ደስ አላችሁ። እንኳን ደስ አላችሁ። መልሶ አይደለም ሙሉ ነው የመለሱ ነው የሚመስለው። ያው ማሸነፍ እንግዲህ መጨረሻ ወጉ አይቀርም አይደለ? እንደ የማሸነፋቸው ትልቁ ጥቅም ደግሞ የመጀመሪያዎቹ ናቸው። የመጀመሪያ ያሉ ጥያቄዎች እነሱ ሰራ አደረጋቸው። በደንብ በአግባቡ መለስ በአንድ ጥያቄ እያስፈራራሉ። የጊዜ ማለቅ ነው በነገራችን ላይ መልሷል እኮ እሱ ሁለቴ ነው የመለሰው። አንዱ ፊደል ጎሎ ግድ የለም በቃ እስኪ እንግዲህ ዋናው ማሸነፉ ሳይሆን አብሮ መጫወቱ ጊዜ ማሳለፉ ነውና ስለመጣችሁ በጣም ደስ ብሎኛል። በድጋሚ በጣም አመሰግናለሁ። በመጨረሻ አሸናፊዎች እንኳን ደስ አላችሁ። የመጣችሁ በሙሉ ስለመጣችሁ ጥሩ ጊዜ ስላሳለፍን ደስ ብሎኛል። ከመለያየታችን በፊት ያው ተመልካቾችንን በአግባቡ እንሰናበታችሁ አይደለ? እናንተ የምትሉት ነገር ካለ በሉና ስንብታችን እናደርጋለን። አሸናፊ ስለሆናችሁ ያው ከእናንተ ልጀምር። ምስጋና ነው። እዚያ አክብራችሁ ስለጠራችሁን እናመሰግናለን። እኛም እናመሰግናለን። እዚህ ለመልሳችን ወይም አሁን ምስጋና ማቅረብ ፈልጋለሁ። ካሜራማኔ ብሩክን በጣም ነው የማመሰግነው። አሉ ጓደኞቼ መለየት ሆንብኛል። ሙሉ የአዲስ ሰፈር ልጆች ጓደኞቼ በጣም ነው የማመሰግነው። ከጎኔ ሁሌ ስላሉ ምስጋና ለፈጣሪ ያደርሳለሁ። በመጨረሻ ማስተላለፍ እንፈልገው መልእክት የሚሰራ ሰውን አበረታቱ። እናንተም ስሩ። ዛሬ ነገ ሳት ትምህርት ቤቱ ጀምሩ። ኦላሉ እባክሽ አንቺ ጋር እሺ። አመሰግናለሁ ይህን እድል ስላገኘሁ። እናንተን ማክበራችሁ እዚህ ስለጠራችሁ እናመሰግናለን። እኛም እናመሰግናለን። በመጀመሪያ ፈጣሪያችንን እናመሰግናለን ለዚህ ቀን ለዚህ ሰዓት ያደረሰንን። ሲቀጥል ቤተሰቦችን ማመስገን እንፈልጋለሁ። በመቀጠል ደግሞ እዚህ ጋር ያሉትን መውደዴን፣ ቃልዬን፣ ኪራ ሁሉን ማመስገን እንፈልጋለሁ። አመሰግናለሁ ማለት ፈልጋለሁ። እሺ መልካም። እሺ በመጀመሪያ ልዑል እግዚአብሔርን አመሰግናለሁ እና እዚህ አክብራችሁ ስለጠራችሁ እናንተን ቤተሰቦቼን መውደድ ሁላችሁንም አመሰግናለሁ። እሺ ያው በመጀመሪያ እኔ ምስጋና የማቀርበው ለልዑል እግዚአብሔር ነው። ከማንምና ከምንም በላይ እዚህ እንድደርስ ያደረገኝ እሱ ነው። እግዚአብሔር ይመስገን። ሲቀጥል እናቴን ማመስገን ፈልጋለሁ። እናቴን በዚህ አጋጣሚ በጣም ነው የምወድሽ እቴ፣ በጣም ወድሻለሁ። ሲቀጥል ጓደኞቼ፣ በተለይ ደግሞ ካሜራማናችንን ደፋ ቀና ብሎ ዛሬ ነገ ከሰዓት ጠዋት ሌሊት ሳይል የሚቀርጸንን ጓደኛችንን ብሩክን በጣም በጣም እጅግ በጣም አድርጌ አመሰግናለሁ። መላው ጓደኞቼ ሁላችሁንም፣ ኪሩቤል፣ ሲፍ፣
ቃልዬ ሁላችሁንም ወዳችኋለሁ፣ አመሰግናለሁ። ማስተላለፍ የምፈልገው ደግሞ ቲክቶክ መጀመር የምትፈልጉ ሰዎች ጀምሩ። ዛሬ ነገ አትበሉ። ጊዜው አሁን ነው። ይቆጫችኋል በኋላ ምን ነው በጀመርኩ የሚያስብል አይነት ነገር ነው እና በጊዜያችን ብንሰራ ብዬ መልእክቴን አስተላልፋለሁ። ሁላችንም ወዳችኋለሁ፣ አመሰግናለሁ። እንግዲህ ትንሹም መልካሙም ትልቁም ምክሩም ሁሉም ነገር ምስጋናውም ተመልካቾች ወደ እናንተ ደርሷል። እኔም በስተመጨረሻ ጊዜያችሁን ስለሰጣችሁን በጣም አድርገን እናመሰግናለን። እኛን መርጣችሁ አባይን መርጣችሁ ከኛ ጋራ እሁዳችሁን ስለምታሳልፉ በጣም አድርገን እናመሰግናለን። ጉራማይሌ ቢያበቃም ያው አባይ እንደሚታወቅ አገልግሉ ሙሉ ነውና እስከ መጨረሻ ድረስ ከእናንተ ጋራ እስከ ምሽት ድረስ አብረን ቆይታ እናደርጋለን። እኛ ግን የዛሬ ቆይታችንን እንዲህ ባለ መልኩ አበቃን። የሳምንት ሰው ይበለን። መልካም ሳምንት።